እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አንጀትን በጨው ውሃ የማጽዳት ሶልት ፍለሽ ኮለን ክሊንሲንግ ዘዴ ጠቃሚ ነው ወይንስ ደግሞ አደገኛ ነው የሚለውን እነግራችኋለሁኝ። በፍጹም ይህንን አንጀትን በጨው ውሃ የማጽዳት ዘዴን በፍጹም መከተል የለባችሁም። ምን እንደሆነ እናም የሚያስከትለውን ከፍተኛ የሆነ አደጋዎችን እነግራችኋለሁኝ። እንዲሁም ደግሞ አንጀታችሁን ጤናማ በሆነ መልኩ እንዴት አድርጋችሁ ማጽዳት እንደምትችሉ እናም አንጀታችሁን ለማጽዳት የሚረዳ የአንድ ሳምንት የአመጋገብ ተፈጥሯዊ የሆነ አንጀት የማጽዳት እቅድንም በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ታዲያ ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚ ነው፣ አስፈላጊ ነው። ብዙ ሰዎች እንደዚህ አይነት መጥፎ ነገር ውስጥ እየተሳተፉ ስለሆነ ሁላችሁም እባካችሁ በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ማንኛውንም ጥያቄ በኮመንት ላይ ብታሰፍሩልኝ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አሁን ላይ አንጀትን ማጽዳት ወይም ደግሞ ኮለን ክሊንሲንግን በጣም በተደጋጋሚ በርካታ ሰዎች እየተገበሩት ይገኛሉ። በጣም ብዙዎቹ ጉዳትን እያስከተለባቸው ይገኛል ማለት ነው። አንዳንድ ሰዎች ደግሞ ጥሩ ስሜት ተሰማን የሚሉም ይኖራሉ እና ከፍተኛ የሆነ ጉዳት አለው። አንጀትን ማጽዳት ወይም ደግሞ ኮለን ክሊንሲንግ በተለምዶ ለሕክምና ዓላማ በፍጹም አስፈላጊ አይደለም። ሰውነታችንና አንጀታችን በተፈጥሯቸው ቆሻሻን እናም መርዛማ ነገሮችን በራሳቸው የማስወገድ ብቃት አላቸው። የአንጀት ጽዳት የሚያስፈልገው በሕክምና ባለሙያዎች አስተያየት ለምሳሌ በኮሎኖስኮፒ ከመደረጉ በፊት አንጀትን ለማዘጋጀት ሲፈለግ ነው። ያለ ሕክምና ምክር የአንጀት ጽዳትን ማድረግ ግን አደጋዎችን ሊያስከትልብን ይችላል ማለት ነው። ይህንን ማወቅ ያስፈልጋል። የጨው ውሃ የአንጀት ማጽዳት ወይም ደግሞ ሶልት ፍላሽ ኮለን ክሊንሲንግ ዘዴ ምንድን ነው የሚለውን ልንገራችሁ። የጨው ውሃ ማጽጃ ወይም ደግሞ ሶልት ፍላሽ ማለት ጨው ብዙውን ጊዜ የባህር ጨው በሞቀ ውሃ ውስጥ በመቀላቀል በባዶ ሆድ ላይ የመጠጣት ሂደት ነው። በአብዛኛው 2 ሻይ ማንኪያ ያልታሸገ ጨው በ1 ሊትር ወይም ደግሞ በ4 ኩባያ ሙቅ ውሃ እናም ከግማሽ እስከ 1 የሎሚ ጭማቂ ጋር ይደባለቃል። ፈጣን የአንጀት እንቅስቃሴን ለማነሳሳት በባዶ ሆድ ላይ በፍጥነት ይጠጣል። የአንጀትን ቆሻሻ እናም መርዛማ ንጥረ ነገሮችን ለማስወገድ ይረዳል ተብሎ ጥቅም ላይ አሁን ላይ በስፋት እየዋለ ነው። ሎሚን ጣዕሙን እንዲያሻሽል ይጨምሩበታል። የጨው ውሃ ብቻ መጠጣት ደስ የማይል ጣዕም ስላለው ቫይታሚን ሲ እናም አንቲ ኦክሲዳንትንም ይጨምራል ይላሉ። የምግብ መፈጨትንና የሐሞት ፍሰትንም ያነቃቃል ይላሉ። የዴቶክስ ውጤትንም ያሳድጋል ይላሉ። ግን ምንም እንኳን ለዚህ ጠንካራ ሳይንሳዊ ድጋፍ የለውም። ታዲያ አንጀትን በጨው ውሃ እናም በሎሚ ማጽዳት ሳይንሳዊ ድጋፍ አለው የሚለው ልንገራችሁ። በፍጹም ጠንካራ ማስረጃ ወይም ደግሞ ጥናት የለም። የጨው ውሃ የአንጀት ማጽጃ ጤናማ ሰው ላይ መርዛማ ነገሮችን እንደሚያስወግድ የሚያሳይ ጠንካራ ሳይንሳዊ ማስረጃ የለም። አንጀታችን ራሱን በራሱ ያጸዳል። አንጀታችን፣ ጉበትናም ኩላሊቶቻችን በተፈጥሯቸው ቆሻሻን በተቀላጠፈ ሁኔታ ያስወግዳሉ። በሕክምና ውስጥ ለኮሎኖስኮፒ ምርመራ ዝግጅት ለማድረግ አንጀትን ለማጽዳት ተመሳሳይ መፍትሄዎች ጥቅም ላይ ይውላሉ። ግን እነዚያ መፍትሄዎች በባለሙያዎች ወይም ደግሞ በዶክተሮች በጥንቃቄ የተዘጋጁ እናም የሚከታተሉ እንጂ በቤት ውስጥ የሚዘጋጅ የጨው ውሃ አይደለም። ታዲያ የጨው ውሃ ማጽጃ የሚያስከትለውን በርካታ አደጋዎችን ደግሞ እነግራችኋለሁኝ። አንደኛ ድርቀት ነው። ከተቅማጥ የተነሳ የፈሳሽ መጠን በፍጥነት ይቀንሳል። ሁለተኛ የኤሌክትሮላይት አለመመጣጠን ይከሰታል። ይህ በጣም ከባድ የሆነ ችግር ነው። ከመጠን በላይ ሶዲየም፣ የፖታሲየም እና የማግኒዥየም መጠንን በማዛባት የልብ ምትን ሊጎዳ ይችላል። ሶስተኛ ማቅለሽለሽ እናም ማስታወክ ነው። ከፍተኛ የጨው መጠን ጨጓራችንን ሊያበሳጨው ይችላል። አራተኛ የሆድ መነፋትና ቁርጠት ነው። ድንገተኛ የአንጀት እንቅስቃሴ ምቾትን ሊነሳን ይችላል።
አምስተኛ የጤና ችግር ላለባቸው ሰዎች በጣም ከፍተኛ አደጋን ያስከትላል። በተለይ በኩላሊት በሽታ፣ በልብ ችግር፣ በደም ግፊት ወይም ደግሞ በኤሌክትሮላይት ችግር ለተጠቁ ሰዎች ይህ ሂደት በጣም አደገኛ ነው። ስድስተኛ ተደጋጋሚ አጠቃቀም አንጀታችሁን ለወትሮ ግፊት የሚሰጠውን ምላሽን ሊያዳክመው ይችላል። ሰባተኛ ደግሞ የአንጀት ባክቴሪያ መዛባት ነው። አንጀት ውስጥ የሚገኙ ጠቃሚ ባክቴሪያዎችን በማስወገድ የምግብ መፈጨት ስርዓትንም ሊጎዳ ይችላል። ስምንተኛ የአንጀት ግድግዳ መበሳትንም ያስከትላል። ይህ በጣም ከፍተኛ የሆነ ችግር ነው። በተለይም የአንጀት ጽዳት በተሳሳተ መንገድ ከተሰራ የአንጀት ግድግዳ ላይ ጉዳትን ሊያደርስባችሁ ይችላል ማለት ነው። ስለዚህ በጣም አስከፊ ጉዳትን እስከ ማስከተል ደረጃ ሊደርስ ስለሚችል ሶልት ፍላሽ ኮለን ክሊንሲንግ ቴክኒክን በፍጹም ባትጠቀሙ መልካም ነው ብዬ እመክራችኋለሁኝ። የምግብ መፈጨት ችግር ወይም ደግሞ የአንጀት ጤና ችግር ካለባችሁ ከአንጀት ጽዳት ይልቅ ሐኪማችሁን ብታማክሩ መልካም ነው። ታዲያ አንጀታችሁን በተፈጥሮ ለማጽዳት ምን ምርጥ መንገዶች አሉ የሚለውን እነግራችኋለሁኝ። አንጀትን በከባድ መንገድ ከማጽዳት ይልቅ ተፈጥሯዊ ዘዴዎች የሰውነታችሁን ተፈጥሯዊ የመርዛማ ነገሮችን የማስወገድ ስርዓትን በደህና ይደግፋሉ ማለት ነው። ሰውነታችንም የሚፈልገው ይህንን ነው። እነዚህም እንግዲህ አንደኛ ብዙ ፋይበር የበዛበት ምግቦችን ተመገቡ። ፋይበር የአንጀት እንቅስቃሴን መደበኛ ያደርጋል፣ እንዲሁም ቆሻሻን ከሰውነታችን እንዲወገድ ይረዳል። በፋይበር የበለጸጉ እንደ ሙሉ እህሎች፣ ቦለቄ፣ ቅጠላማ አትክልቶችን፣ ፍራፍሬዎችንና ሲድሶችን ብትመገቡ መልካም ነው። ሁለተኛ ደግሞ በቂ ውሃን ጠጡ። ውሃ ሰገራችንን ያለሰልሰዋል፣ የኩላሊትና የአንጀት ተግባርንም ይደግፋል። በቀን ቢያንስ ከ8 እስከ 10 ኩባያ ውሃን ለመጠጣት ሞክሩ። ሶስተኛ ፕሮባዮቲክስ እናም ፕሪባዮቲክስን በአመጋገባችሁ ውስጥ መጨመር ነው። ጤናማ የአንጀት ባክቴሪያ የምግብ መፈጨትን ያሻሽላሉ። እንደ እርጎ እናም ኪፈር ያሉ ፕሮባዮቲክስን እና እንደ ሙዝ፣ ሽንኩርትና ነጭ ሽንኩርት ያሉ በፕሪባዮቲክስ የበለጸጉ ምግቦችን በአመጋገባችሁ ውስጥ አካቱ። አራተኛ ደግሞ አልፎ አልፎ ተፈጥሯዊ የሆድ ማለስለሻ ምግቦችን ተመገቡ። እንደ ፕሩንስ እንዲሁም ደግሞ ፊግስ፣ ቺያሲድስ፣ ተልባ እና የእሬት ጁስ ወይም ደግሞ ጭማቂን በልኩ ለመጠቀም ሞክሩ። አምስተኛ ደግሞ አዘውትራችሁ የአካል ብቃት እንቅስቃሴን አድርጉ። እንቅስቃሴ የአንጀትን የጡንቻዎች መኮማተርን ያነቃቀዋል። ስድስተኛ የተዘጋጁ እናም ስኳር የበዛባቸው ምግቦችን ደግሞ ቀንሱ። እነዚህ ምግቦች የምግብ መፈጨትን ሊያዘገዩ እናም ጤናማ ያልሆኑ የአንጀት ባክቴሪያዎችንም ሊያሳድጉ ይችላሉ። ሰባተኛ ደግሞ በቂ እንቅልፍን ተኙ እናም ጭንቀትንም ተቆጣጠሩ። ጭንቀትና በቂ እንቅልፍ አለማግኘት የሆድ ድርቀትና የአንጀት ችግሮችን ሊያስከትሉ ይችላሉ። ስለዚህ የአንጀታችሁን ጤንነት ለመጠበቅና ሰውነታችሁን ለማጽዳት እነዚህን ነገሮች ካደረጋችሁ በቂ ነው ማለት ነው። በአጠቃላይ የጨው ውሃ ማጽጃዎች ለዲቶክስ ሳይንሳዊ ማስረጃ የላቸውም። እናም በተለይም የጤና ችግር ላለባቸው ሰዎች አደገኛም ሊሆኑ ይችላሉ። አንጀት በተፈጥሮ ራሱን ያጸዳል። ስለዚህ ምርጡ መንገድ አንጀታችሁ በጥሩ ሁኔታ እንዲሰራ ጤናማ አመጋገብን መመገብ፣ በቂ ውሃ መጠጣትና የረጅም ጊዜ ጤናማ የአኗኗር ዘይቤን መከተል የተሻለ ነው ማለት ነው። ታዲያ ክቡራትና ክቡራን ተመልካቾቼ ያለ አደገኛ የጨው ውሃ ማጽጃ አንጀት ጤናን የሚደግፍ የ7 ቀን ተፈጥሯዊ የአንጀት ማጽጃ የአመጋገብ እቅድን ደግሞ እነግራችኋለሁኝ። በዚህ መንገድ ደህንነቱ የተጠበቀ እናም የታቀደ አካሄድ ይኖራችኋል ማለት ነው። ይህ እቅድ ያለ ጨው ውሃ ማጽጃ የአንጀት ጤናችሁን ለመደገፍ የሚያስችሉ አስተማማኝ እናም ቀላል ምግቦችን የሚያካትት ነው። ታዲያ ቀን 1 ላይ በውሃ መጀመር ነው። ጠዋት ላይ ሙቅ የሎሚ ውሃን መጠጣት። ግማሽ ሎሚን በሙቅ 1 ብርጭቆ ውሃ ውስጥ ጨምራችሁ ጠዋት ላይ ከእንቅልፋችሁ እንደተነሳችሁ በመጠጣት መጀመር። ከዛም ከ30 ደቂቃ ወይም ደግሞ ከ1 ሰዓት በኋላ ቁርስን ኦትሜል ከቺያሲድስ ተልባ እናም ከፍራፍሬ ጋር ተመገቡ። የቁርስ መክሰስ ላይ ጠዋት ወደ 4 ሰዓት ማለት ነው
ፖም ወይም ደግሞ አፕል እና ትንሽ የአልመንድ ፍሬን መመገብ። ምሳ ላይ የምስር ሾርባ እናም የአረንጓዴ ቅጠሎች ሰላጣን መመገብ። መክሰስ ላይ ደግሞ ወደ ማታ አካባቢ የእጽዋት ሻይን፣ የፔፐርመንት ወይም ደግሞ የዝንጅብል ሻይን ከተቆረጠ ፒር ጋር መመገብ። እራት ላይ ደግሞ የተጠበሰ ሳልመን ከቡናማ ሩዝና ከብሮኮሊ ጋር መመገብ። ይህ ቀን 1 ላይ የምታደርጉት ነው። ቀን 2 ላይ ደግሞ ፋይበርን ማበልጸጊያ ምግቦችን መመገብ ነው። ጠዋት ላይ ከእንቅልፋችሁ እንደተነሳችሁ ሙቅ ውሃ ከ1 የሻይ ማንኪያ ቺያ ሲድስ ጋር መጠጣት። ቁርስ ላይ ደግሞ እርጎ ከሙዝና ቀረፋ ጋር መመገብ። ምሳ ላይ ኪንዋ ከተጠበሱ አትክልቶችና ሽምብራ ጋር መመገብ። ማታ መክሰስ ላይ ፕሩንስ ወይም ደግሞ ፊክስን መመገብ። እራት ላይ ደግሞ ስኳር ድንች፣ ስፒናች እና የተጠበሰ ዶሮን መመገብ። ቀን 3 ላይ ደግሞ ፕሮባዮቲክስን የሚሰጥ አመጋገብን ማካተት ነው። ጠዋት ላይ ከእንቅልፋችሁ እንደተነሳችሁ ሙቅ ውሃ ከሎሚ እናም ከትንሽ እርድ ጋር መጠጣት። ቁርስ ላይ የኪፈር ስሙዚ፣ ኪፈር፣ አናናስ፣ ስፒናች እና ቺያ ሲድስን አንድ ላይ በማድረግ ስሙዚ ሰርታችሁ መጠጣት ወይም መመገብ። የጠዋት መክሰስ ላይ ደግሞ ኪያር እና ሱፍን መመገብ። ምሳ ላይ ቡናማ ሩዝ፣ የተጠበሰ ጎመንና ነጭ ሽንኩርትና ቶፉን አንድ ላይ መመገብ። ማታ መክሰስ ላይ ደግሞ ትንሽ የለውዝ ፍሬ እናም አረንጓዴ ሻይን መጠጣት። እራት ላይ ደግሞ የተጠበሰ አሳ ከኪንዋ እናም ከአስፓራጉስ ጋር መመገብ። ቀን 4 ላይ ደግሞ የአንቲ ኦክሲዳንት ኃይልን የሚሰጥ ምግብን መመገብ ነው። ጠዋት ላይ እንደተነሳችሁ ሙቅ ውሃ ከዝንጅብል ቁርጥራጮች ጋር መጠጣት። ቁርስ ላይ ኦትሜል ከብሉቤሪ እናም ከዱባ ፍሬ ጋር መመገብ። የቁርስ መክሰስ ላይ ሴለሪ ከተፈጨ ለውዝ ጋር መመገብ። ምሳ ላይ ምስር፣ ሰላጣ ከቲማቲም፣ ኪያር፣ ፓርስሌ እናም ከሎሚ ሶስ ጋር መመገብ። ማታ መክሰስ ላይ ደግሞ ብርቱካን እናም የእጽዋት ሻይን መጠጣት። እራት ላይ ደግሞ የተጠበሰ ዙኩኒ፣ ካሮትና ቡናማ ሩዝን አንድ ላይ መመገብ። ቀን 5 ላይ ደግሞ ለስላሳ የሆድ ማለስለሻ ምግቦችን መመገብ ነው። ጠዋት ላይ እንደተነሳችሁ ሙቅ ውሃ 1 የሻይ ማንኪያ ከተፈጨ ተልባ ጋር መጠጣት። ቁርስ ላይ የአቮካዶ ቶስት ከሙሉ እህል ዳቦ እናም ከኪያር ጋር መመገብ። የጠዋት መክሰስ ላይ ፕሩንስ ወይም ደግሞ የደረቀ አፕሪኮትን መመገብ። ምሳ ላይ ደግሞ የበቆሎ ሾርባን ከጎመንና ከካሮት ጋር መመገብ። መክሰስ ላይ ደግሞ የአፕል ቁርጥራጮችንና ለውዝን አንድ ላይ መመገብ። እራት ላይ የተጠበሰ ቱርክን ከብሮኮሊ እናም ከስኳር ድንች ጋር መመገብ። ቀን 6 ላይ ደግሞ አንጀትን ማዳን ላይ ማተኮር ነው። ጠዋት ላይ እንደተነሳችሁ ሙቅ የሎሚ ውሃን ከዝንጅብል ጭማቂ ጋር መጠጣት። ቁርስ ላይ እርጎ ከተፈጨ ተልባ እናም ከፍራፍሬዎች ጋር መመገብ። የጠዋት መክሰስ ላይ ማለትም ጠዋት ወደ 4 ሰዓት ላይ የኪዊ ፍሬ እናም የዱባ ፍሬን መመገብ። ምሳ ላይ ኪንዋ ከስፒናች ከሽምብራ እናም ከወይራ ዘይት ጋር አንድ ላይ መመገብ። መክሰስ ላይ ደግሞ የእጽዋት ሻይና ሙዝን መመገብ። እራት ላይ ደግሞ የተጠበሰ ሳልመን ከኪንዋ እናም ከአበባ ጎመን ጋር መመገብ። ቀን 7 ላይ ደግሞ ቀላል እናም አንጀትን የሚያድስ ምግቦችን መመገብ ነው። ጠዋት ላይ እንደተነሳችሁ ሙቅ ውሃ ከሎሚ እናም ከትንሽ ካይን ጋር እንደ አማራጭ መመገብ ነው ወይም መጠጣት ማለቴ። ቁርስ ላይ ደግሞ ስሙዚን መጠጣት ነው። እንደ ስፒናች፣ ኪያር፣ አናናስ እና ቺያ ሲድስን ያጠቃለለ ስሙዚን አንድ ላይ መጠጣት። የጠዋት መክሰስ ላይ ትንሽ የአልመንድ ፍሬ ከአረንጓዴ ሻይ ጋር መውሰድ። ምሳ ላይ ደግሞ የአትክልት ሾርባን ከካሮት፣ ከሴለሪ፣ ከጎመንና ከምስር ጋር አንድ ላይ መውሰድ። መክሰስ ላይ ደግሞ ወደ ማታ አካባቢ ትኩስ የብርቱካን ቁርጥራጮችን መመገብ። እራት ላይ የተጠበሰ ዶሮን ከኪንዋ እናም ከአስፓራጉስ ጋር መመገብ። ስለዚህ ለአንድ ሳምንት እነዚህን ጤናማ የሆኑ ምግቦችን በመመገብ የአንጀታችሁን ጤና መደገፍ ትችላላችሁ። ከሰውነታችሁ ያሉትን መርዛማ ንጥረ ነገሮችን በሞላ ማስወገድ ትችላላችሁ ማለት ነው። ታዲያ በቀን ቢያንስ ከ8 እስከ 10 ኩባያ ውሃን መጠጣት አለባችሁ። የተዘጋጁ ምግቦችን፣ የተጠበሱ ምግቦችን እናም ስኳር የበዛባቸውን ምግብና መጠጦችን ማስወገድ ይኖርባችኋል፣ ግዴታ ነው። እንዲሁም
የምግብ መፈጨትን ለማነሳሳት በቀን ከ20 እስከ 30 ደቂቃ ተራመዱ ወይም የአካል ብቃት እንቅስቃሴን ማድረግም ይኖርባቸዋል ቢያንስ ለሳምንት 5 ቀናት ላይ። እንዲሁም ትክክለኛ የምግብ መፈጨት ጥገና እንዲኖር በየቀኑ ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍን መተኛት ይኖርባችኋል። በተጨማሪም በጥልቅ ትንፋሽን በመውሰድ ወይም ደግሞ በማሰላሰል ጭንቀትን ማስተዳደር ወይም ደግሞ መቀነስ ወይም መቆጣጠር ይኖርባችኋል ማለት ነው። እነዚህን ተፈጥሯዊ ነገሮችን እና ጤናማ የአኗኗር ዘይቤዎችን በመከተል የአንጀታችሁን ጤና መጠበቅ ትችላላችሁ። እንዲሁም ደግሞ ከሰውነታችሁ ከአንጀታችሁም ከሌላ ሰውነታችንም መርዛማ ንጥረ ነገሮችን ማስወገድ እንችላለን ማለት ነው። አደገኛ የሆነ ለህይወታችን አስጊና በርካታ የጤና ችግሮችን ይዞብን ከሚመጣው ከሶልት ፍላሽ ወተር እነዚህን ተፈጥሯዊ ነገሮችን በማድረግ አንጀታችሁን መደገፍ ትችላላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም እንዳልኳችሁ ላይክ እና ሼር ሳታደርጉ እንዳትወጡ በፍጹም። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ማንኛውንም ጥያቄ ጠይቁኝ፣ ለሁላችሁም እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን እላለሁኝ። መልካም ጊዜ፣ መልካም ቆይታ። ቻው ቻው።